ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ ከናሁ ቴሌቪዥን የአክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ ግንቦት 17 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ለእናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የቮሊቦል ስፖርትን መረጃ ቀዳሚ እናደርጋለን። የ2018 የውድድር ዘመን የአዲስ አበባ ክለቦች ሻምፒዮና የውድድር መድረክ በትላንትናው ዕለት በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል መክፈቻውን አድርጓል። ትላንት በመክፈቻው ስነ ስርዓት ላይ የፌዴሬሽኑ ፕሬዝዳንት ክቡር አቶ በላይ ተካን ጨምሮ የተለያዩ የፌዴሬሽኑ አመራሮችና ስራ አስፈጻሚዎች እንደዚሁም ተጋባዥ እንግዶችና ተሳታፊ ስፖርተኞች፣ አጠቃላይ ኮቺንግ ስታፍ አባላት እንደዚሁም ውድድሩን የመክፈቻውን ስነ ስርዓት ለመከታተል ደግሞ የስፖርት ቤተሰቦች በዚህ የስፖርት ማዕከል በመገኘት የመክፈቻውን ስነ ስርዓት ታድመዋል ማለት ነው። ይህንን የውድድር መድረክ ለመዘገብ በስፍራው ከተገኙ የሚዲያ ተቋማት መካከል አንደኛው ናሁ ስፖርት ነበረ። አጠቃላይ ሁነቱን እንደሚከተለው ዘግቦታል ማለት ነው። እንግዲህ በዘንድሮ ዓመት በተለይ ደግሞ የፌዴሬሽኑ ፕሬዝዳንት ክቡር አቶ በላይ ተካ ከናሁ ስፖርት ጋር በነበራቸው ቆይታ በዚህ ዓመት አንድ ተጋባዥ ክለብ እንደዚሁ ወይም ደግሞ አንድ ተጨማሪ ክለብ በሴቶች ስለማግኘታቸው ተናግረዋል ማለት ነው። ከጊዜ ወደ ጊዜ በአዲስ አበባ ያለው የቮሊቦል ስፖርት የተሻለ ምልከታን እያገኘ እንደሆነ ከተማ አስተዳደሩም ጥሩ ድጋፍ እያደረገላቸው እንዳሉ ገልጿል። አሁን ላይ ደግሞ አዲስ አበባ ላይ እየተገነቡ ያሉ የስፖርት ማዘውተሪያ ስፍራዎች የበለጠ ስፖርቱ እንዲነቃቃ እያደረጉ ነው የሚገኙትና ትልቅ የከተማውን ገጽታ ይዞ እየተጓዘ ይገኛል። በቀጣይም ጥሩ ነገር እንደምናሳካ ሀገርን ወክለው በተለያዩ የውድድር ዓለማትም በቮሊቦል ስፖርት ሀገራቸውን የሚያስጠሩ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና ይኖረዋል ብለዋል። ፌዴሬሽኑም እንግዲህ እነዚህን ስራዎች እየሰሩ ይገኛሉ። በቀጣይ የጀመርናቸው ትልልቅ ጉዞዎች አሉ። ትልልቅ ካምፓኒዎች፣ ድርጅቶች እንዲመጡ ስፖርተኞችን እንዲይዙ በስራቸው እናደርጋለን የሚልም ሀሳብ ገልጿል ማለት ነው። ብዙ የተጀመሩ ነገሮች እንዳሉ ለናሁ ስፖርት ተናግሯል። በጥቅሉ በዚህ ዓመት በሚደረገው ሻምፒዮና የውድድር መድረክ ላይ 13 ክለቦች ይሳተፋሉ። 7ቱ የሴት ቡድኖች ናቸው። 6ቱ ደግሞ 6 የወንድ ቡድኖች መሆናቸው ታውቋል ማለት ነው። በተለይ በዘንድሮ ዓመት በሴቶች የተጨመረው ቡድን ዳይቨርሲቲ ይሰኛል። የአበሻንና እንደዚሁ በሌሎች ዓለም ሀገራት ያሉ ሌሎች ዜጎችን ያካተተ ነው። ይህ ዳይቨርሲቲ የተሰኘው የሴቶች የቮሊቦል ቡድን ማለት ነውና በተለይ የቡድኑ አምበልና ተጫዋች ሀና ከናሁ ስፖርት ጋር በነበራት ቆይታ ይህንን ተናግራለች ማለት ነውና በቀጣይ አዳዲስ ቡድኖች እንዲመጡ እየሰሩ እንዳሉ ተገልጿል። የጽህፈት ቤቱ ኃላፊ አቶ ማቴዎስ አስራትን በተመሳሳይ እንደዚሁ አሁን ላይ የፌዴሬሽኑ ያለው ቁመና እጅግ በጣም ጥሩ ነው፣ ከዚህ የበለጠ ደግሞ ተቋማት ወደኛ እንዲመጡ ብዙ ጉዞ እናደርጋለን፣ በማህበራዊ ሚዲያው ላይም ያለንን የነቃ ተሳትፎ እንደዚሁ ከዚህ በኋላ እያሻሻለን መረጃዎችን ለስፖርት ቤተሰቡ እየሰጠን እንሄዳለን የሚሉ ሀሳቦችን ገልጿል። የኢትዮጵያ ስፖርት አካዳሚዋ ተጫዋችም እንደዚሁ የዮርዳኖስም ከናሁ ስፖርት ጋር እንደዚሁ ቆይታ ነበራት ማለት ነውና በጥቅሉ ፌዴሬሽኑ የሚገኝበት ቁመና ከወትሮ ላቅ ባለ ሁኔታ ተመልክተናል። የመክፈቻውም ስነ ስርዓት እጅግ በጣም አስደሳች ነበረ። በርከት ያሉ ተመልካቾች ተገኝተው ይህንን የመክፈቻ ስነ ስርዓት ታድመዋል። በመክፈቻው ስነ ስርዓት ላይ የተደረገው ብቸኛው ጨዋታ በኢትዮጵያ ስፖርት አካዳሚና በዳይቨርሲቲ ሃንዲቮል ቡድን መካከል ተደርጎ ነበር። በውጤቱም ኢትዮጵያ ስፖርት አካዳሚ አሸናፊ ሆኖ ማለት ነውና ትላንት እንግዲህ ቆይታ የነበራቸው ከናሁ ስፖርት ጋር የፌዴሬሽኑ ፕሬዝዳንት ክቡር አቶ በላይ ተካ ከዛም ባለፈ የጽህፈት ቤቱ ኃላፊ አቶ ማቴዎስ አስራት የኢትዮጵያ ስፖርት አካዳሚዋ ተጫዋች ዮርዳኖስ ከዛም ባለፈ የዳይቨርሲቲ ስፖርት ክለብ አምበልና ተጫዋች ደግሞ እንደዚሁ ሀና ከናሁ ስፖርት ጋር የነበራቸውን ቆይታ እንደሚከተለው ናሁ ስፖርት አሰናድቷቸዋል። እነሱን ተከታትለን እንመለስ። እዚህ ዓመት ላይ የተለየ ሀሳብ የሚኖረን በቮሊቦል በአዲስ አበባ ደረጃ ትልቅ ብዙ ውድድሮችን ከሌሎች ዓመቶች ብዙ ውድድሮችን ያከናወንበት ዓመት ነው። ለረጅም ዓመት ተቋርጦ የነበረ የተማሪዎች ውድድር ወደ 90 ውድድሮችን በዚህ ዓመት አከናውነናል። የፖሊስ የሰራዊት ውድድር አከናውነናል። የሰራተኛ ማህበር ውድድር አከናውነናል። ውድድሮች ተደራራቢ ነበሩ እዚህ ዓመት ላይ። ይህንን አጠናቀን ነው ወደኛ ውድድር የመጣ ነው። እዚህኛ ውድድር ላይ ስንመጣ አዲስ ቡድን በተቋም ደረጃ የአዲስ አበባ ፖሊስ መምሪያ እንደ ቡድን
ራሱን አዋቅሮ በአዲስ መልክ እንዲመጣ ፌዴሬሽኑ ስራ አስፈጻሚው ከፍተኛ ክትትል በማድረግ የመጣንበት አመት ነው። ስራና ክህሎትንም ወደዚህ ውድድር ያመጣንበት ጠንካራ እንቅስቃሴዎችን የተንቀሳቀስንበት አመት ነው። ጨዋታ አሪፍ ነው። ያው እስካሁን እንዳያችሁትም አሪፍ እየሄደልን ነው። ያው ከዚህ ጨዋታ ባሻገር ውጤት እንጠብቃለን። ቆይታዬ አሪፍ ነበር። እኔ 4ኛ ዓመት ሰልጣኝ ነኝ። እስካሁን እኔ በነበርኩበትም ስልጠናው አሪፍ ነው። የቡድኖች ተሳትፎ እንግዲህ እለት ከእለት ያው ድግግሞሽ እንደምንጠራው ያው የቮሊቦልን የሚወድ አመራር የሚወድ ኃላፊ በመጣ ቁጥር የቮሊቦል ስፖርትን እዛ መስሪያ ቤት ድርጅቱ ላይ የመያዝ ነገር አለ። ብዙ ያው ትኩረት የምናደርገው አንድ ወይ ሁለት ስፖርቶች ላይ ነው። አሁን እኛ ደጋግመን እንደምንጠራው እንደ ሌሎቹ ስፖርቶች ሁሉ እንዲታወቅ ቮሊቦል ስፖርት ድርጅቶች የቮሊቦል ስፖርትን በመያዝ ራሳቸውንም በማስተዋወቅ የሀገር ገጽታንም ጭምር ለምሳሌ በአሁን በአፍሪካ የክለቦች ሻምፒዮና የሄደው ወላይታ ሶዶ ዩኒቨርሲቲ የወላይታ ቲም የኢትዮጵያን ቮሊቦል ምን ያክል ከፍ ያደረገ እንደሆነ ያሳየበት አመት ነው። ስለዚህ አሁንም ክለቦቻችን ድርጅቶች የቮሊቦል ስፖርትን በትንሽ ሜዳ በትንሽ የሰው ኃይል በትንሽ ወጪ የሚያዝ ስፖርት ስለሆነ ድርጅቶችን ጥሪ እናስተላልፋለን። በዚህ በእናንተ ነው። ፍቻው ስነ ስርዓት በጣም ጥሩ ነበረ። ቡድናችን ዳይቨርስ ቲም ይባላል። ከተለያዩ ቦታዎች የተሰባጠረ ሰዎች ወይም ተጫዋቾች ስለሚገኙበት ነው ስያሜ ያገኘው እና ያው በስራ ሁኔታ በተለያዩ ነገሮች ሁኔታ ወደ ኢትዮጵያ ሙቭ ያደረጉ የተለያዩ ሀገር ሰዎች እና እዚህ ደግሞ በፊት እንጫወት የነበርን በስራ አጋጣሚ የምንገናኝ ሰዎች ተሰብስበን ነው ያቋቋም ነው። የተወሰነ ጊዜ ትሬኒንግ እናደርግ ነበረ። አሁን እንግዲህ እዚህ ጨዋታ ላይ ለመሳተፍ በቅተናል። እንደ አጠቃላይ የአመቱ የመጨረሻ ውድድራችን ነው። ባለፉት ወራቶች ሲቲ ካፕ ከዛም ቀጥሎ የተማሪዎች ውድድርና የፖሊስ ውድድርን አካሂደናል። ይህ መካሄድ የነበረበት ውድድሩ አመቱ ግማሽ ላይ ነው። በተለያዩ ምክንያቶች ውድድር ከመደራረቡ ጋር ተያይዞ ትንሽ ዘግይቷል። ከዛ አንጻር ስናየው በጣም በጥሩ ሁኔታ እየተከናወነ ነው ብለን እናስባለን። ከበፊቱ አሁን በጣም ቀንሷል። በፊት ላይ እኛ ያው በትምህርት ቤት እንጫወት ነበር። ከዛ ደግሞ አልፎ በክፍለ ከተማ በጣም ብዙ ቡድኖች ነበሩ። ከክፍለ ከተማው ሲቀጥል ደግሞ የሀገር አቀፍ ጨዋታዎች ነበሩ። ከተለያዩ ክልሎች ጋር ውድድሮች እናደርግ ነበር እና በጣም ብዙ ጌሞች ነበሩ አመቱ ሙሉ የሚካሄዱ። አሁን ላይ ግን በጣም የተቀዛቀዘ ነው እና ኢንፎርሜሽንም በደንብ አይገኝም። እኛም በአጋጣሚ ነው ይሄንን ራሱ የሰማነው እና ያው ስፖርት ፍቅር ያላቸው ሰዎች አሉ በየቦታው የሚጫወቱ ግን እድሉን አያገኙትም። ስለዚህ አውጥተው ችሎታቸውን አያሳዩም፣ መድረኩ አይገኝም እና ትንሽ ቢስተካከል ወደ ኋላ መመለስ ከባድ ነው፣ ግን አትሊስት ወደፊት ለመስራት ትንሽ ቢሞከር ጥሩ ነው። ያው እገዛ የተለያዩ ማዕከላቶች ከተማችን ላይ ያሉ ማዕከላቶች አሉ። እነሱ ማዕከላቶች በተለይ ቀጣይ የዝናብ ወቅት በመሆኑ ዝናቡ ሊይዝ ስለሚችል ማዕከላቶች ሜዳ እገዛ እንዲያደርጉ ጥሪ እናስተላልፋለን። ተቋሙ ላይ ሳይሆን ተቋሙ ችግር ሳይሆን ውድድር አለማግኘቱ ሰልጣኙ ራሱ እንትን ማለት አይችልም። እንደ አጠቃላይ በከተማ ውስጥ በሚደረጉ የማዘውተሪያ ስፍራዎች ግንባታ ላይ በተለይ 3 በ1 2 በ1 ቮሊቦልን ያካትታል። ከመጠቀም አንጻር ግን ችግሮች አሉ። ያንን ከሚመለከተው አካል ጋር በጋራ በመሆን በተለይም የስፖርት ባለሙያዎች ሜዳዎቹን ይዘው ታዳጊዎች ላይ እንዲሰሩ ጥረት እያደረግን ነው። ጅምሮች አሉ። በቀጣይ አጠናክረን የምንሰራ ይሆናል። አዎ ትኩረት የለውም ማለት ስንሰራ ራሱ የትም የማይደርስ ስፖርት እኔ እየተባልኩ ነው የመጣሁት። ይህ ምን ያደርጋል ጥቅም የሌለው ስፖርት ነው የሚባለው፣ ግን ያው ማለት ትኩረት ቢሰጥበት ባይ ነኝ። እንደ ኢትዮጵያ ደግሞ ወርዷል በጣም እና እኛም ፍላጎታችን ከሚወርድ ቢያንስ እኛን የሚያነቃቃ ነገር ቢሰራበት እላለሁ። ተቋማት በተቻላቸው መጠን ቲም ይዘው ቢያግዙ ቢደግፉ በጣም የተሻለ ነው። ምክንያቱም እጅግ በጣም የሚገራርም ችሎታ ያላቸው ልጆች አሉ። አሁን ራሱ ስንሳተፍ እዚህ ላይ በአቅም ጉዳይ ወደ ኋላ የቀሩ በጣም ብዙ ቲሞች አሉ እና ይሄንን ትንሽ ፋይናንሻሊ አትሊስት ትራንስፖርቴሽን ኮስት፣ የአልባሳት ምናምን
ድጋፍ ቢያደርጉላቸው በጣም ስፖርቱ ከአትሌቲክስ እና ከእግር ኳስ የበለጠ ደረጃ ሊይዝ የሚችል ስፖርት ነው። ምክንያቱም ብዙ ወዳጅ ያለው ብዙ ተጫዋቾች አሉት እና በተቻላቸው አቅም በትንሹም ቢሆን ቢደግፉ ባይ ነኝ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። በተለይ ቮሊቦል ስፖርትን የተመለከተ መረጃ ነበር ወደ እናንተ ያደረስነው። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ትላንት ተጠናቋል። በኩል ተመሳሳይ ጊዜ በተደረጉ 10 ጨዋታዎች ማለት ነው። የተለያዩ አነጋጋሪ ሁነቶች ነበሩ። የእግር ኳስ ቤተሰቡንም ለሁለት የከፈሉ የሽልማት አካሄዶችም እንደነበሩ እንደዚሁ በተለያዩ የሶሻል ሚዲያ እና በሜንስትሪም ሲካሄዱ የነበሩትን ጉዳዮች ማንሳት እንችላለን። እንግዲህ አርሰናል ከ22 ዓመታት በኋላ የሊጉን የዋንጫ ክብር በስፔናዊው አሰልጣኝ ማይክል አርቴታ እየተመራ የሊጉን የዋንጫ ክብር ማሳካት ችሏል ማለት ነው። ብዙ መውደቅ መነሳት የነበረበት የአርሰናል ያለፉት 22 ዓመታት በመጨረሻም እንግዲህ በስፔናዊ አሰልጣኝ ድል ሰምሮላቸው ከ3 ተከታታይ የሁለተኛ ደረጃን ይዞ ማጠናቀቅ በኋላ የሊጉን የዋንጫ ክብር ማጣጣም ችሏል ማለት ነው። ድሉን ተከትሎ እንግዲህ ትላንትና ከሀገር ቤት እስከ ባህር ማዶ ድረስ በመላው ዓለም ያሉ የአርሰናል ደጋፊዎች ደስታቸውን በተለያዩ ሁኔታዎች ገልጸዋል ማለት ነው። እንደተመለከትነው እንግዲህ በጣም ጥሩ የውድድር ዓመትን ነው እያሳለፉ የሚገኙት አርሰናሎች ማለት ነውና ትላንትና የ38ኛ ሳምንት መርሃ ግብራቸውን ለማከናወን ከሜዳቸው ውጪ ወደ ደቡብ ለንደን ሴለርስ ፓርክ ስቴዲየም አቅንተው ነበር ክሪስታል ፓላስን ለመግጠም ማለት ነው። ትላንትና አርሰናሎች በዚህ በ38ኛ ሳምንት መርሃ ግብር ዋንጫ በሚረከቡበት ዕለት ያደረጉትን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። እንግሊዛዊው ኖኒ ማዱኬ እንደዚሁም ብራዚላዊው ደግሞ ገብርኤል ጄሱስ የአርሰናልን የአሸናፊነት ግቦች ከመረብ ማሳረፍ ችሏል ማለት ነው። ጨዋታውም 2-1 በሆነ ውጤት ተጠናቋል ማለት ነው። ማቴታ ብቸኛውን የአሸናፊነት ወይም ደግሞ የ2-1 የሚያደርጋቸውን ደቡብ ለንደኑ ክለብ ክሪስታል ፓላስን ግብ ከመረብ ማሳረፍ የቻለበትን ውጤት ተመልክተናል ማለት ነው። ትላንትና እንግዲህ ከጨዋታው መጠናቀቅ በኋላ የአርሰናል ደጋፊዎች ደስታቸውን ከቤተሰቦቻቸው ጋር ሜዳ ላይ ወርደው ዋንጫቸውን ሲረከቡ ሜዳሊያቸውን ሲያጠልቁ ተመልክተናል ማለት ነው። አርሰናሎች ከዚህ በኋላ እንግዲህ 24 ዓመታትን ይቆያሉ ተብሎ እንደማይታመን የተለያዩ የእግር ኳሱ ሊቃን እየገለጹ ነው የሚገኙት። አሰልጣኝ ሚካኤል አርቴታ ያለፉትን ጊዜያቶች በዋንጫ ባይታጀብም ነገር ግን ደግሞ በሂደት እጅግ በጣም ፕሮግረስ እያደረገ የመጣ አሸናፊ ቲም መገንባት ችሏል ማለት ነውና ይህ ወጣት አሰልጣኝ የአሰልጣኝ ፔፕ ጋርዲዮላ ደቀ መዝሙር ከሆኑ አሰልጣኞች መካከል አንደኛው ነውና የበለጠ አሁን ፍሬያቸውን እያጣጣሙ ነው የሚገኙት አርሰናሎች ይህንን የዋንጫ ክብር በማሳካት ማለት ነውና የውድድር ዓመቱ ገና ተጨማሪ አንድ ትልቅ ቦነስ የዋንጫ ጨዋታም አላቸው። የፊታችን እሁድ በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም የሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ ከፈረንሳዩ ክለብ ፒኤስጂ ጋር የሚያደርጉትም እንቅስቃሴ እንደዚሁ ይጠበቃል። ይህንን የዋንጫ ክብር ደግሞ መድፈኞቹ ማሳካት ከቻሉ የውድድር ዓመቱ የበለጠ እጅጉን አስደሳች ሆኖ ይጠናቀቃል ማለት ነውና ትላንት እንግዲህ የነበረው አጠቃላይ ተመልክተናል በቴሌቪዥን የቀጥታ ስርጭት ከዛም ባለፉ በሶሻል ሚዲያ በመላው ዓለም የአርሰናል ድጋፍ ያየንበት ነበረ። አንዳንድ የከተማ አስተዳደሮችም እንደዚሁ የተሳተፉበት ለአርሰናል ደጋፊዎች ስጦታ ያበረከቱበት ከትንሿ ዶሮ እስከ ሰንጋ ድረስ እንደዚሁ ያበረከቱበትንና ደስታቸውን የበለጠ በምግቡም በመጠጡም እየተሳተፉ ያጣጣሙበትን ሂደት ተመልክተናል በመላው ኢትዮጵያ ማለት
ማለት ይቻላል በአርሰናል የደጋፊዎች ማህበር አማካኝነት ማለት ነውና የተለያዩ ትልልቅ ፖዚሽን ላይ የሚገኙ የሀገራት መሪዎች ጭምር የእንኳን ደስ አላችሁ መልእክት ለአርሰናል ደጋፊዎች ትላንትናም እንደዚሁ ከሰሞኑ ጀምሮ ነው ያከናወኑና መልእክታቸውን እያስተላለፉ የሚገኙ። ትላንትና ደግሞ እንደዚሁ የኢትዮጵያ ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ ደግሞ የቡድናችሁ ድል ጸንቶ መታገልን ያስተምራል የሚል ሐሳብ የያዘ እንደዚሁ መልእክት አስተላልፈዋል። አርሰናል ደጋፊዎች እንኳን ደስ አላችሁ ብለዋል። ቀጣይ በየራሳችሁ በምትጓዙበት የስራ ሂደት ላይ የአርሰናልን መውደቅና መነሳት አሪያ በማድረግ እንደዚሁ የእናንተንም የግላችሁን ስኬት እንደ ሀገርም የያዝናቸውን እቅዶቻችንን በጋራ እናሳካለን የሚል ከአርሰናል ድል ጋር ያያያዙትን መልእክታቸውን አስተላልፈዋል። ማሰሪያው ግን አርሰናል የዋንጫ ክብሩን በማጣጣሙ ለመላ የአርሰናል ደጋፊዎች ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ መልእክታቸውን አስተላልፈዋል። ይህ ብቻ አይደለም፣ በጣም በርካቶች ናቸው አክቲቪስቶች፣ እንደዚሁም ደግሞ የኪነ ጥበብ ባለሙያዎች ከዛም ባለፈ ባለሀብቶች ጭምር የአርሰናልን ሻምፒዮናነት በተለያየ መንገድ በህይወታቸው ላይም አስተማሪ እንደሆነ ሰው እንግዲህ ተስፋ ካልቆረጠና ከሰራ በግል የሚያቀዳቸውን እቅዶች ማሳካት ይችላል። እንደ ሀገርም እንደ ቡድንም እንደ ቤተሰብም ማሳካት እንደምንችል የአርሰናል ገድልና ስኬት ማሳያ ነው የሚሉ ሀሳቦችን ገልጸዋል ማለት ነውና ትላንት እንግዲህ ብዙ አሳዛኝ ነገሮችንም በየስቴዲየሙ በቀጥታ ይከናወን ስለነበረ የመከታተል እድሉ ነበረን። የእንግሊዝ ፕሪሚየር ሊግ እንግዲህ አርሰናልን ሻምፒዮና ሲያደርግ በቀጣይ በአውሮፓ ቻምፒየንስ ሊግ ደግሞ ማንቸስተር ሲቲ ትላንት ሽንፈት አስተናግዷል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስተን ቪላ እና ሊቨርፑል እንግሊዝን የሚወክሉ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ከአርሰናል ጋር እንግዲህ ቀጣይ ዓመት በቻምፒየንስ ሊግ የውድድር መድረክ የእንግሊዝ ተወካዮች ይሆናሉ። በርንማውዝ እና ሰንደርላንድ ደግሞ እንደዚሁ በኤሮፓ ሊግ የሚሳተፉበትን ደረጃ ይዘው ማጠናቀቅ ችሏል። የአሰልጣኝ ፋቢያን ሁዝለር የሆነው የወጣቱ አሰልጣኝ ብራይተን ኦቭ አልቢዮን ደግሞ የኮንፈረንስ ሊግ የውድድር መድረክ ተሳታፊ መሆኑ እንደዚሁ አረጋግጧል ማለት ነው። ቼልሲ በጣም ጥሩ እንቅስቃሴ ሲያደርግ ከቆየ በኋላ በስተመጨረሻ ወራቶች ያደረገው ጉዞ ደካማ መሆኑን ተከትሎ 10ኛ ደረጃን ይዞ አጠናቋል። የምዕራብ ለንደኑ ክለብ ቼልሲ እንግዲህ በተለይ በሊጉ ሻምፒዮናነት ራሱ ፉክክር ውስጥ የነበረበትን ሳምንታቶች ማስተዋወስ ይቻላል። አሁን ላይ ግን እንደዚሁ በቀጣይ በአውሮፓ መድረክ የማንመለከትበትን ሂደት አይተናል ማለት ነው። ትላንት እንግዲህ የእንግሊዝ ፕሪሚየር ሊግ ፍጻሜውን ሲያገኝ ወልቨርሃምፕተን ወንደረርስ፣ በርንሌ እና ዌስትሃም ዩናይትድ ከእንግሊዝ ፕሪሚየር ሊግ መሰናበታቸው እንደዚሁ ታውቋል ማለት ነው። በተለይ ዌስትሃም ዩናይትድ እድል ነበረው ትላንት እስከሚደረገው ጨዋታ ድረስ። እነሱ ዌስትሃሞች በሜዳቸው ያደረጉትን ጨዋታ ሊድስ ዩናይትድን 3-0 በሆነ ውጤት በማሸነፍ እንደዚሁ የራሳቸውን የቤት ስራ መወጣት ቢችሉም የበለጠ እድል የነበራቸው በሌላ ቡድን ላይ የተንተራሰ መሆኑን ተከትሎ ቶተንሃም ሆትስፐርስ ደግሞ በሜዳው ያደረገውን ጨዋታ ኤቨርተንን 1-0 በሆነ ውጤት በማሸነፍ እንግዲህ በፕሪሚየር ሊጉ መክረሙን ወይም መቅረቱን እንደዚሁ አሳውቋል ማለት ነውና ቀጣይ ዌስትሃም ዩናይትድ ትልልቅ ኮከቦችን ይዞ ወደ ቻምፒዮንሺፑ ወርዷል ማለት ነው። ሌሎች በግል የተደረጉ የሽልማትና የሽኝት ስነ ስርዓቶችን ስንመለከት ሊቨርፑል 2 ኮከቦችን ሸኝቷል። ግብፃዊ ኢንተርናሽናል ሞሐመድ ሳላ ከሊቨርፑል ጋር የነበረው ቆይታ እጅግ በጣም ትልልቅ ገድሎችን ያሳካበት ነው። ትላንትም በርከት ያሉ አሲስቶችን በማድረግ እንደዚሁ ሪከርዱን መስበር የቻለበትን አጋጣሚ ተመልክተናል። ወደ 93 አሲስቶችን አድርጓል ማለት ነው በሊቨርፑል ማሊያ። ከዛ ባለፈ ሃንዲ ሮበርትሰን በተመሳሳይ ከሊቨርፑል ጋር መለያየቱን ተመልክተናል። ትላንትና በእንባ የታጀበ እንቅስቃሴ ነበረ። ጨዋታቸውንም ባቻ ውጤት ነበር ያጠናቀቁት። እንግዲህ ሞሐመድ ሳላን በቀጣይ በሊቨርፑል ማሊያ አለመመልከት በእንግሊዝ ፕሪሚየር ሊግም ተዝናኖታችን ላይ የሚያጎድለው ነገር አለ ማለት ነው። ወደ ማንቸስተር ሲቲ ስናልፍ ማንቸስተር ሲቲ ትላንትና በአስተን ቪላ 2-1 በሆነ ውጤት ተሸንፏል። በሜዳው ላይ የነበረው እንቅስቃሴ ግን በተለይ በኢታድ ስቴዲየም የነበረው መነጋገሪያና ከሰሞኑም ደግሞ የበርካታ መገናኛ ብዙሃንን ትኩረት ስቦ የነበረው የአሰልጣኝ ፔፕ ጋርዲዮላ ስንብት ነው። ፔፕ ጋርዲዮላ የማንቸስተር ሲቲ ምልክት ነው ማለት ይቻላል። ከዛም ባለፈ ደግሞ የእንግሊዝ እግር ኳስ ላይ ተዝናኖታቸውን ላደረጉ የእንግሊዝ ፕሪሚየር ሊግን ለሚወዱና ለሚያደንቁ የእግር ኳሱ ቤተሰቦችም ትልቅ አሳዛኝ የስንብት ሂደት የተመለከትንበት ነውና ፔፕ ጋርዲዮላም በቀጣይ ቴክኒካል ኤሪያው ላይ ሆኖ ማንቸስተር ሲቲን አይመራም። በአዲስ አሰልጣኝ ነው የምንመለከተው ከዚህ በኋላና በኢታድ ስቴዲየም የነበረውም የሽኝት ስነ
ስርዓት በዚህ መልኩ ነበረ ፎቶ ላይ እንደምትመለከቱት። እንደዚሁም ሌላኛውን ኮከባቸውን ደግሞ በርናንዶ ሲልቫንም ማንቸስተር ሲቲዎች አሰናብተዋል ማለት ነውና ትላንት በኢታድ ስቴዲየም የነበረው አጠቃላይ ድባብ በፎቶ እንደምትረዱት በጣም የሚገርም ነበረ፣ ልብ የሚነካ ነበረ። ፔፕ ጋርዲዮላ ከምንም አንስቶ ማንቸስተር ሲቲን ወደ ከፍታ ማምጣት ችሏል። የተጫዋቾችን ብቃት ማሳደግ ችሏል። ትልልቅ የዋንጫ ክብሮች እንደዚህ ወደ ኢታድ ስቴዲየም እንዲመጡ ማድረግ ችሏል። በተለይ ደግሞ የሚያቀነቅናቸው የእግር ኳስ ያጫዋት ዘዬው በበርካታ የእግር ኳሱ ባለሙያዎች የሚወደድና ብዙ የሚያመራምር አይነት አጫዋት ነውና የዘመናዊን እግር ኳስ የተረዳበት መንገድ የተጫዋቾችን ታለንት እንዴት አርግቶ ሰርች አድርጎ ወደ ከፍታው የሚያወጣበትን ሂደት ከዓመት ዓመት እያሳየ እንግዲህ በስተመጨረሻም የ10 ዓመታት ያለፉትን ቆይታ ትላንትና በኢታድ ስቴዲየም ተደምድሟል ማለት ነው። እንግዲህ እሱም እንደሚከብደው ነው ትላንትና ከእንቅስቃሴውና በስንብት ሂደቱ ላይ የነበሩትን ሁኔታዎች እየተመለከተ ነው ማለት ነውና በቀጣይ በሌሎች ክለቦች በአጭር ጊዜ ውስጥ እንመለከተዋለን ተብሎ አይታሰብም አሰልጣኝ ፔፕ ጋርዲዮላ። ነገር ግን ደግሞ ምናልባት ብሔራዊ ቡድኖችን ሊይዝ ይችላል የሚሉ መላምቶችም አሉ። አንደኛው የጣሊያን ብሔራዊ ቡድን ሊሆን የሚችልበት እድል እንዳለም እየተገለጸ ነው የሚገኘው ማለት ነው። ሌላኛው ማንቸስተር ዩናይትድ ትላንትና እንደዚሁ ብራይተን ኦቭ አልቢዮን 3-0 በሆነ ውጤት ማሸነፍ ችሏል። ትላንት የነበረው ጨዋታ እንግዲህ 3-0 በሆነ ውጤት ማሸነፍ የቻሉበትን ሂደት ነው የተመለከትነው። ሃሜክስ ስቴዲየም ላይ የተደረገ ጨዋታ ነው። በትላንቱ ጨዋታ ላይ አንድ ገድል ማንሳት እንችላለን በዩናይትድ በኩል። መቼም የውድድር ዓመቱ የመጨረሻ አጠቃላይ ጨዋታዎችን ከተመለከትን በአሰልጣኝ ማይክል ካሪክ ስር እጅግ በጣም ድንቅ የውድድር ዓመት አፈጻጸም ማሳየት ችሏል። ቀይ ሰይጣናቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተሳትፎ ስፍራን ይዘዋል፣ 3ኛ ደረጃን ይዘው በማጠናቀቅ ማለት ነው። ከዛ ባለፈ ደግሞ የአንድ ተጫዋች ገድልን በደንብ ከፍ ማድረግ ይቻላል። እዚህ ጋር ብዙ የእግር ኳሱ ተመልካቾች የእንግሊዝ ፕሪሚየር ሊግን የምትመለከቱ የዩናይትድ ደጋፊም ባትሆኑ ምስክር ሊሰጡት የሚችል አንድ ትልቅ ተጫዋች አለ፣ ብሩኖ ፈርናንዴዝ። በእንግሊዝ ፕሪሚየር ሊግ ወደ 21 የሚደርሱ ለጎል የሆኑ ኳሶችን አሲስት በማድረግ ከዚህ ቀደም ኬቨን ደብሮን እና ቴሪ ዳንኤል ሃንሪ ይዘውት የነበረውን ሪከርድ ትላንትና ሰብሮታል ማለት ነውና ከቀናት በፊት ደግሞ እንደሚታወቀው ሌላ ትልቅ ገድል መፈጸም ችሏል። የ2025-26 የውድድር መድረክ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጡ ተጫዋች በመባል ብሩኖ ፈርናንዴዝ ይህንን ክብር መጎናጸፉ የሚታወስ ነው። ብዙዎች ተስማምተውበታል። አንዳንዶች ደግሞ ሌሎች ተጫዋቾች መሆን ነበረባቸው የሚሉ ግላዊ ሀሳባቸውን እየገለጹ ነው የሚገኙት። የሁሉንም ሀሳብ ማክበር ያስፈልጋል። ነገር ግን ደግሞ ሀሳብ ሲቀርብ ደግሞ ምክንያታዊ መሆን ያስፈልጋልና ብሩኖ ፈርናንዴዝ ምንም እንኳን በዋንጫ የታጀበ የውድድር ዓመትን ማሳለፍ ባይችልም በግሉ ግን ያደረጋቸው እንቅስቃሴዎች እጅግ በጣም ድንቅ ናቸው። የተለያዩ ሪከርዶችንም የሰበረበትንም ሂደት ተመልክተናልና እንደኔ እንግዲህ ብሩኖ ፈርናንዴዝ ትልልቅ ኤክስፐርቶችም ተሳትፈውበት ስለሆነ ይህንን ምርጫ ያደረጉት ብዙዎችን ያስማማል ብለን እናስባለን እና ትላንት እንግዲህ ይህንን ገድል የተጎናጸፈበትን አጋጣሚ ተመልክተናል። ዩናይትድ እንግዲህ በቀጣይ ተጠናክሮ ይመጣል ተብሎ ይገመታል። የእንግሊዝ ፕሪሚየር ሊግን በጣም ጠንካራ ሊሆን እንደሚችል እየተነገረ ነው የሚገኘው ከወዲሁ ማለት ነው። ወርሃ ነሐሴ ላይ በቀጣይ የሚጀምረው የእንግሊዝ ፕሪሚየር ሊግ ማለት ነው እና ወጣት አሰልጣኞችን እየተመለከትን እንገኛለን። አዳዲስ የአሰለጣጠን አዳዲስ የጨዋታ ዘይን ይዘው ይመጣሉ እንደ አሎንሶን የመሳሰሉ እንደዚሁም ደግሞ ራሱ ሚካኤል አርቴታ በቀጣይም ባክ ቱ ባክ ትልልቅ የዋንጫ ክብሮችን ለማሳካት በጣም ጥሩ ቁመና ላይ ነው የሚገኘው አሁንም። ከዛም ባለፈ ደግሞ እንደዚሁ ማይክል ካሪክም በዩናይትድ ቤት እያሳየ ያለው እንቅስቃሴና በጥቅሉ የነ ፋቢያን ሁዝለርን እንደዚሁም የነ ሃርን ስሎትን የመሳሰሉ ደግሞ እንደነ ዩናይ ኤምሬን ማንሳት እንችላለን። እንግዲህ በቀጣይ በእንግሊዝ ፕሪሚየር ሊግ ላይ ከፍተኛ ፍክክር ልንመለከት የምንችልበት ሂደት እንዳለ ማንሳት ይቻላል ማለት ነው። ትላንት በነበሩት እንቅስቃሴዎች እነዚህ ዋና ዋና ጉዳዮች ነበሩ። ክቡራትና ክቡራን ተመልካቾቻችን እንግዲህ ወደ ጣሊያን ሴሪኤም ስናልፍ የጣሊያን ሴሪኤም የ38ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች እንደዚሁ ተከናውነዋል። አውሮፓን ላይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ሴሪያውን ወክለው ወይም ጣሊያንን ወክለው የሚሳተፉም ክለቦች እንደዚሁ ታውቋል። የአሰልጣኝ ሴስክ ፋብሪጋዞ ቡድን ኮሞ ለመጀመሪያ ጊዜ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ማለፍ ችሏል። አራተኛ ደረጃን ይዞ 71 ነጥቦችን በመሰብሰብ ማለት ነውና ማስከተል የቻለው ደግሞ ኤሲ ሚላን እና ዩቬንቱስ ነው። በሴሪያው እንደዚሁም በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የከበረ ስም አላቸው። በተለይ ኤሲ ሚላን እንግዲህ ወደ 7 የሚደርሱ የአውሮፓ ቻምፒየንስ ሊግ የዋንጫ ክብር እንዳላቸው ይታወቃሉ። ትልልቅ ሲቪ ያላቸው ተጫዋቾች እዚህ ቡድን ላይ አሉ። ነገር ግን ደግሞ ኮሞ በዚህ በስፔናዊው አሰልጣኝ ሴስክ ፋብሪጋዝ እየተመራ በዘንድሮ ዓመት ታሪክ መስራት የቻለበትን አጋጣሚ ተመልክተናል። አምና 10ኛ ደረጃን ይዞ ነበር ያጠናቀቀው። ዘንድሮ አምና ካገኘው ነጥብ ወደ 30 ጨምሮ
ደረጃውን ደግሞ ከ10 ወደ 4 ከፍ አድርጎ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ታምር ሰርቶ እንግዲህ እንዲያልፉ አድርጓቸዋል ማለት ነው። ትላንት በነበረው እንቅስቃሴ ይህንን ነው የተመለከትነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ይሆናል። የሻምፒዮናው ክለብ አሰልጣኝ ሚኬል አርቴታን የተመለከተ መረጃ ይፋ እየተደረገ ይገኛል። እንግዲህ አሁን ሁሉም ነገር ተጠናቋል። ትኩረታቸው የሚሆነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው። ቻምፒየንስ ሊጉ ጨዋታ ሳምንት ይጠናቀቃል። በዕለተ እሁድ በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም የሚደረገው የፍጻሜ ጨዋታ ይጠበቃል። ከዛ በፊት ግን አርሰናልን የተመለከቱ በተለይ አሰልጣኝ ሚኬል አርቴታን የተመለከተ መረጃ እንደዚሁ እየወጣ ነው የሚገኘው። ይህ አሰልጣኝ እንግዲህ 6 ዓመታትን በመድፈኞቹ ቤት መቆየት ችሏል። የተለያዩ ለውጦችን እያደረገ ይገኛል። አሁን ደግሞ ወደ ዋንጫ ክብሮችም እንደዚሁ እየተላለፈ ነው የሚገኘው ማለት ነው። በቀጣይ ረዘም ላሉ አመታት የውድድር አመታት የውል ኮንትራቱን የማራዘም ፍላጎት እንዳላቸው የአርሰናል ክለብ እግር ኳስ ክለብ ቦርድ አመራሮች እንደዚሁ እየገለጹ ነው የሚገኙትና በፕሪሚየር ሊጉም ከፍተኛ ገንዘብ ሳምንታዊ ደሞዝ ከሚያገኙ አሰልጣኞች መካከል ቀዳሚ ስፍራ ላይ ይቀመጣል። ይሄም ክብር ይሄም ደሞዝ ይገባዋል የሚሉ ድምዳሜ ላይ እንደደረሱ እየተገለጸ ነው የሚገኘው። በእርግጥ ይህ ስፔናዊው አሰልጣኝ እስከ 2027 ድረስ የሚያቆየውል ኮንትራት አለውና በቀጣይም የመድፈኞቹን ቡድን እንዲመራ ዘለግላሉ አመታቶች እንደዚሁ የውል ኮንትራት እንደሚሰጡት እየተገለጸ ነው የሚገኘው። ይሄ የሚሆነው ደግሞ በቅርብ ቀናቶች ነው ተብሏል። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ከተከናወነ በኋላ አሰልጣኝ ሚኬል አርቴታ እና አርሰናል ዳግም የውል ኮንትራታቸውን ቃል ኪዳን የሚያስሩበት ጊዜ እየቀረበ ስለመሆኑ ለአርሰናል ቅርበት ያላቸው የመረጃ ምንጮች እየገለጹ ነው የሚገኙት ማለት ነው። ወደ ሌላው መረጃችን ስናልፍ እንደዚሁ የፒኤስጂውን የግራ ክንፍ ተጫዋችን ብራድሊ ባርኮላን ለማስፈረም ቼልሲ እና እንደዚሁ አርሰናል ሊቨርፑል እየተፎካከሩ እንዳሉ እየተገለጸ ነው የሚገኘው። በተለይ ደግሞ የመርሲሳይዱ ክለብ ሊቨርፑል እና አርሰናል ይህንን ኮከብ ለማምጣት ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ተጫዋቹ ግን በይበልጥ የሊቨርፑል ፍላጎት እንዳለው ተነግሯል ማለት ነው። አርሰናሎች ደግሞ አሁን ላይ ያላቸው የስፖርቲንግ ዳይሬክተር አንድሪያ ቤርሳ እንግዲህ ብዙ ነገሮችን ማሳመንና ብዙ ተዘጉ የተባሉትን ምዕራፍ በመቀስቀስ የትኛውንም ተጫዋች የማሳመን ብቃት እንዳላቸው እየተገለጸ ነው የሚገኘውና በሊቨርፑል ስካውቶችና እንደዚሁ በአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርሳ መካከል የሚደረገው ፍክክር ብራድሊ ባርኮላን ለማምጣት የትኛው ክለብ በአሸናፊነት ያጠናቀቀዋል የሚለው ነገር ይጠበቃል። ይህ የ23 ዓመት ተጫዋች ድንቅ ብቃት እንዳለው በተደጋጋሚ እያስመለከተን ነው የሚገኘው ማለት ነው። እንግዲህ በቀጣይ የትኛው ክለብ ማረፊያው ሊሆን ይችላል የምንመለከት ይሆናል። ኢጎር ቲያጎን ለማስፈረም እንደዚሁ ቼልሲ ፍላጎት እንዳለው እየገለጸ ነው የሚገኘው። የምዕራብ ለንደኑ ክለብ ቼልሲ በቀጣይ በተለይ ዣቢ አሎንሶ የተጫዋቹ አድናቂ መሆኑ እየተነገረ ነው የሚገኘው። ይህ ብራዚላዊ ተጫዋች ከኤርሊንግ ብራውት ሃላንድ በመቀጠል በእንግሊዝ ፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ነው። በዚህ ዓመት ታምር በሆነ ሁኔታ በብሬንትፎርድ ሲቲ ከፍተኛ ጥረት በማድረግና ማራኪ እንቅስቃሴዎችን በማድረግ የእግር ኳስ ቤተሰቡን እያሳመነ ይገኛል። ቀጣይ እንግዲህ ምዕራብ ለንደኑ ክለብ ቼልሲን ተጫዋች ያስፈርመዋል አያስፈርመውም የሚለው ነገር በክረምቱ የተጫዋቾች የዝውውር መስኮት የምንመለከተው ይሆናል። በዚህ ዓመት እንግዲህ ከቀናቶች በኋላ ሰኔ 4 ጅማሮን በሚያደርገው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ የብራዚልን ማሊያ ለብሶ ብራዚልን ወክሎ የሚጫወት ተጫዋች ነው። በአሰልጣኝ ካርሎ አንቸሎቲም እምነት ተጥሎበታልና ቀጣይ ስታንፎርድ ብሪጅ መዳረሻው ሊሆን የሚችልበት አጋጣሚ እንዳለ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኘው ግንቦት 17 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱ ላይ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያየ አዝናኝና እንደዚሁም ደግሞ ከሀገር ቤት እስከ ባህር ማዶ የሚሰሙ ወቅታዊና አዳዲስ መረጃዎችን መስማት ትችላላችሁ። ስለምታበረታቱን እጅግ በጣም እናመሰግናለን። መልካም ቀን ይሁንላችሁ።